መከታ ሁላ መጥተዋል። ላይ ሀብ መለኛው ናኑና ሀብ ሆነው ማለት ነው። ስለ ብሩኬ የቡቡ እህቶች ታኮሩኛላችሁ አላለም ሀብ። ኧረ የምር ለማረጋጋት ሞክር ሀብም ማለት ነው። ጨረቃዎችን አስማማለን የምር። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይላችሁ። በቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያደረጋችሁ እንደምታበረታቱ ከልብ ነው የማመሰግነው። እና የዛሬው የጨረቃዎች ጉዳይ በጣም ያሳዝናል። ውጭልኝ ውጣልኝ። ቤቱ ግን የሁለታችሁ አይደለም እንደ ማንኛችሁ ነው? እኛ የምናውቀው የሁለታችሁ መሆኑን ነበረ። እና ሀይሚዬ ጥሩ አልሰራችም፣ ብሩኬም ጥሩ አልሰራም ዛሬ መማታቱ ማለት ነው። እና የምር በክብር ሰው እየተለመነ እንደዚህ ክብር የሚያሳጣ ነገር መስራት እኔ እንጃ አይዶን ነው ሀይሚዬ። እና ሀብም ትመቹኛላችሁ የቡቡ መከታ እህቶች እያለ እየቀወጠ ነው ሊቪ ላይ ማለት ነው። እና የምር እንደዚህ ማባባስ አይደለም መከታው ማለት ነው። ማስታረቅ አለበት። ግማምዬም ጀግና ናት፣ ቡቡም ጀግና ነው። እና ግን ሁለታቸውም ደራና ፍክክር ነው የገቡት። ፍክክር ግን ምንንም የትም አያደርስም፣ ቤታቸውን ያፈርሳል እንጂ ማለት ነው። እና የምራ የሆነ ነገር ብትሏቸው ጥሩ ነው። ሀብም መለኛውም ማለት ነው እንደዚህ እንትን ማለት ሳይሆን እሳቸው መቆጣት ነው ያለባቸው የምር። እና ብሩኬም እንዲረጋጋ ቅመምዬም እንድትረጋጋ አድርጉልን ብቻ የምር። ለሚያልፍ ቀን የሚያልፍ ንግግር አትነጋገሩ። ነገ ሁሉ ነገር አልፎ ፏፈሽ እንደምትሉ ተስፋ አለን የምር። እና ሀይሚዬ የስርቡ ነገር ስርቡ እንዴት ልብስ ሆኗል መሰለኝ ሄዶ ነው 7000 ምናምን ደርሷል ገና ካሁን ደቂቃ ውስጥ። ያው ስርቡን እንግዲህ ቻዩ ሀይሚዬ። መቼም ስድብ ምንም አይገለኝም፣ ብዙ ነገር አልፌ ነው እዚህ የደረስኩት ብላለች። ቢሆንም ግን ያኔ ልክ ድንበር አለው የሰው ልጅ ክብር ሲሰጠው ለፍቅር ክብርሽን ደግሞ ጠብቀሽ በፍቅር መኖር አይደል ነው። እንደዚህ የሚያደርሳችሁ ነገር ምንም የለም የምር። ብሩኬም ምንም አላጠፋም እስከምናውቀው ድረስ። እና ሀይሚዬ ተይ እንወድሻለን፣ ብሩኬም እንደዛው። እና ዛሬ ጥፋተኛ ነሽ። ሀሰንና ሀይሚዬ ፕራንክ ሊያደርጉ ነው የሚሆነው። ብሩኬ ስላተረጋጋ ከውጭ ስለገባ ይሆናል እንጂ ሌላ ነገር አይሆንም ብለን ተስፋ እናደርጋለን። አሁንም ተስፋ አንቆርጥም የምር እንጂ ሀይሚዬ ይውጣልኝ ብላ ትላለች ብለን አናስብም። ብሩኬ እድለኛ ነኝ እንዳንተ አይነት በአንተ አይነት መፈቀሬ ብላችሁ ብዙ ነገር ተባብላችኋል የምር። እና የሰው ልጅ ደግሞ ቃሉ አይፈርስም። የሰው ልጅ ሳይሞት ቃሉ አይፈርስም። እና ቃላችሁን አፍርሱ። ጨረቃ ፋሚሊ የምር ተረጋጉ። የመዳን ቅመሞች ማለት ነው። አላማችሁን አትርሱ አንዳንድ ጊዜ ማለት ነው። እነሱ የትም ቢሆን የትም ይታረቃሉና ተረጋጉ የምር ፋሚሊ። እንደውም ራሴን አጠፋለሁ እነሱ ታታረቁ የሚል አለ ቲክታክ ላይ ብትገቡ በጣም ያስጠላል። እና ለፋሚሊ ለጨረቃ ኦዲየንስ ብታስቡ አሪፍ ነው። ኦዲየንስ የከሌን እንደዚህ አስገቡልን ካላችሁ ሀይለጡን ነው የሚገቡት ምንም እንትን ሳይሉ ማለት ነው። እና በጣም ይወዷችኋል፣ ያከብሯችኋል። ግን አንድ ሰው በጣም የውዴታ ብዛት ሌላ ነገር ሊፈጠር ይችላል። አይዶን ነው መውደድም እንዳለ መጥላትም እንዳለ እያሰባችሁበት ማለት ነው። ሀይሚዬና ብሩኬ ተው፣ የራሳችሁን ህይወት የድሮ ህይወታችሁን ፍቅራችሁን መልሱና ኖሩ። እና ሀብም አንድ በላቸው የምር። ዝም አትበል መከታዎች ከማለት ማለት ነው የምር። እና ስንት ብዬው ድንበር በጣም አልፈሃል። እንደዚህ ማድረግ የለብህም፣ ማስታረቅ ነበር ያለብህ። አንተ ግን እያባባስክ ነው ያለኸው ገብተህ የምር። በሰው ህይወት በተለይ በባልና በሚስት በሚፋቀር ውስጥ መካከል የምገቡ ፈጣሪ ያላህ ልቦና ይስጣቸው። እና ሀይሚና ብሩኬ መቼም አይለያዩም ኢንሻአላህ። ነገ ጧት ፏፈሽ እያሉ ተመልሰው እንደሚስማሙ ተስፋ አለን። ግን ለሚያልፍ ነገር የሚያልፍ ንግግር አትነጋገሩ ሀይሚና ብሩኬ ማለት ነው። እና ሀብም ይመቻችሁ። የቡቡ የመከታ እህቶች ትመቹኛላችሁ እያለ ነው የምር። እንደዚህ ከማለት ከማባባስ ግን እሳቸውን ሰላም እንዲፈጥሩ ማድረግ ነው የሚሻለው። አይዶን ነው። እና ሀይሚዬና ብሩኬ የምር እንደዚህ አናቃችሁም። እንደዚህ ክብር መሰጣጣት፣ ድንበር መተላለፍ ምን ይሉታል እንጃ።
እና በጣም የሚያስጠላ ስራ ነው። ሀይሚዬና ብሩኬ እናንተን አይመጥንም። ተው ወደ ራሳችሁ ተመለሱ። የምር ሀይሚዬን የማይሏት የላቸውም ኦዲየንስ ማለት ነው። የምር ያስጠላል። እንደዚህ አይነት ስድብ እናንተን እንደውም ደራና የሆነ እንትን ነው የሚያስገባቸው ልክ ማለት ነው። እና ስድብም ሆነ ፈቶ መዘግዘግ ምንም ጥቅም የለውም። ቤተሰብ ተረጋጉ። ኢንሻአላህ ታርቀው ፏፈሽ ይላሉ በቅርብ። አሁን ለስራ ሊሆን ይችላል። ይሄ ዶራል እኮ አይን አውጥቷል፣ ሌባ አይን አውጥቷል ብላለች ሀይሚዬ። እና አንዳንድ ጊዜ ምንም እንዳላሳለፋችሁ እንደዚህ ክብራችሁን መሰጣጣት አይዶን ነው ወላሂ በጣም ነው የሚያስጠላው። ከእናንተ ይሄን አንጠብቅም። በተለይ አሰን ተብዬው ባለጌ ነህ የምር። ለምን እኛን ስክፉት አድርጋለህ? እና እንደዚህ እሳቸው ህይወት ገብተህ መበጥበጥ ማድሪ ግን ያው ፕራንክ ነው። ብሩኬን ፕራንክ ልናደርግ ነበር ብላችሁ እንደምመጡ ተስፋ አለን። አሁንም ተስፋ አንቆርጥም እንጂ ሀይሚዬም እንደዚህ አታደርግም። የሀሰንን ምክር ሰምታ ብሩኬ ውጣልኝ ማለት አችልም። የምር እንዴት ይሆናል? እና ቤታቸው የሁለታቸው መሆኑን እንደምናውቀው አንተ ውጣልኝ፣ አንቺ ውጭልኝ ምንሽ ነው? የሰው ልጅ ተፈቃቅሮ እንጂ የሚኖረው ሁሉም ራሱን ችሎ የሚኖር ነው። ሀይሚዬም ቢሆን ፌመስ ናት፣ ራሷን የምችል ናት፣ ጀግና ሴት ናት። ብሩኬም ቢሆን ለሰው የሚተርፍ ነው። እና ግን ከዚህ ሁላ ፍቅርን ብላችሁ ነው እንደዚህ እንትን የምትሉት። እና ለፍቅር ደግሞ ምንም ይደረጋል፣ ምንም ይተዋል። ይቅርታ ተባብላችሁ ሰላም ፍቅር ብትኖሩ አሪፍ ነው የምር። እንደዚህ ራስን የሚጎዳ በደል ደግሞ አልደረሰብሽም። ሀይሚዬ ታይ ተረጋጊ። ከስድቡ ምን አለሽ? ጥቅም አለው እንዴ? አይዶን ነው የምር። እኔ እንደ ሀይሚዬ ብሰደብ ሁለተኛ ሚዲያ ላይ አልመጣም። እና ታይ ቅመምዬ፣ አንዳንድ ሰዎች የሚሳደቡትን የብስ ደራ ብለሽ ሌላ ነገር ባገቡ አሪፍ ነው የምር። እና ብሩኬ እውነት አለው እንደ ወንድ ማለት ነው። ስሜት አለኝ እኮ እኔ እንደ ራሴ ምን አለ ዱርዬ ሁኜ ብኖር እንደዚህ ሰላም ሳልሰጠኝ ብሏል። የምር ያሳዝናል ብሩኩ ማለት ነው። ዛሬ በጣም ነው ያሳዝናል። እንደ ሀቅ ዲራማ የሚሆን ሀቅም ሪል የሚሆን አናቅም፣ ግን ዛሬ በጣም ያሳዝናል። ሀይሚዬ ታይ ከስርቡ ምን አለ እና ወጠረገሽ ክብር አይወድልሽም ይገባሻል ምድሬሽ ምናምን እያሉ ነው ኮሜንት ላይ። አያስገባም ሀይሚዬን የሚሳደቡ ማለት ነው። እና ስድብ ምንም አይጠቅምም። ስድብ ሳይሆን እሳቸውን ሰላም እንዲመጡ መናገር መምከር ነው እንጂ የቻላችሁትን በውስጥም ሆነ በኮሜንት ማለት ነው እንጂ ሀይሚዬ ክብር አይወድልሽም ይገባሻል ብሩኬ ጀግና ምናምን ላ ወላሂ እንደዛ አትበሉ የምር። ብሩኬ ታጋሽ ነው እናውቃለን። ሀይሚዬም ታጋሽ ና ብዙ ነገር አሳልፈዋለይ፣ ብዙ ነገር ሆናለታለይ። የምር ከ20,000 ሰብስክራይብ ነው እዚህ የደረሰው ሁሉም ቢሆን ማለት ነው። እና አንዳንድ ጊዜ አሁን ያላችሁበትን ሳይሆን የመጣችሁትን ውጣ ውረድ መንገዱን እንደዚህ ቀጥ ያለ መንገድ አይደለም። ስንት አባወጣ ገርባ ነው የሚባለው። ብዙ ፈተና ተፈትናችሁ ነው እዚህ የደረሳችሁትና ያንን ያለፋችሁትን መርሳት የለባችሁም። ሀይሚዬም ቢሆን ብሩኬም ቢሆን ማለት ነው። ብሩኬ ታገስ፣ አሁንም ታገስ። ያኔ እንደዚህ በአንዴ ተስፋ ቆርጠህ እንደዚህ ሀይሚዬን እስተመማታት መድረስ አልነበረብህም። የምር ይሄ በጣም ስህተት ነው። ሴት ልጅ ትዕግስት ጊዜ ያስፈልጋታል፣ የሆነውን ነገር ለማሰብም ለመወሰንም ማለት ነው። እና በቦሳቸው እኩል መታገስ ነበረብህ። ይሄ ጥፋት ነው። ሀይሚዬም ዋጋ ትከፍላለህ ምናምን እያለች ነበረ። ታይ ሀይሚዬም ተረጋጊ። የምር ለፍቅር ነው የሰው ልጅ እንደዚህ የሚሆነው ማለት ነው። እና ለፍቅር ደግሞ ሁሉን ነገር ትቶ የወደፊቱን ማሰብ ነው እንጂ ያለፈውን እያስታወሱ ፍቅርን እንደዚህ መበተን አይደል ነው ተገቢ ነው ብዬ አላስብም የምር። እና ሀይሚዬ ታይ የሚቆጭሽን ነገር አታድርጊ። ጀግና እንደሆንሽ እናውቃለን። ብዙ ነገር እንጠብቃለን ከእናንተ ማለት ነው። እና ሀሰን ተብዬው የምር ከጨረቃዎች ህይወት ውጣ። ከቻልክ አስታርቅ፣ ካልቻልክ ደግሞ ከእሳቸው ህይወት ውጣ። በቃ እሳቸው ይስሩበት፣ ይኑሩበት ህይወታቸውንም ፍቅራቸውንም ማለት ነው። እና መቼም ተስፋ አንቆርጥም። አሁንም ቢሆን ሀይሚዬና ብሩኬ ኢንሻአላህ መቼም አይለያዩም። ኢንሻአላህ ፍራንክ ነው ብላ እንደምመጣ ተስፋ እናደርጋለን ሀይሚዬ እንጂ ሌላ ነገር እንደማይፈጠር ተስፋ አለን። ብቻኛ በተስፋ ነው። ጥሩ ጥሩ መመኘት ነው የሚሻለውን እንጂ መጥፎ ነገር የብስ ያባብሳቸዋል። ደራ መግባት ነው። ፉክክርና ደራ ምንም አይጠቅምም። የምር ተመለሱ ማለት ነው። ሀይሚዬና ብሩኬ ወደፊት ብዙ ነገር ይጠብቃችኋል። ብዙ ነገር እኛም እንጠብቃለን። እንደዚህ አናቃችሁም ጨረቃዎች። እንግዲህ ሰላማችሁ፣ ፍቅራችሁን አላህ ይመልስላችሁ የምር እና
ውድ ቤተሰቦቼ ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ ነው የማመሰግነው። ፊ አማኒላህ ሀገራችንን ሰላም ያድርግልን፣ የጨረቃዎችን ሰላም ይመልስልን።